ማሸነፍ እንዳለ ሁሉ መሸነፍም አለ። ዝና አቅሙን አሰባስቦ ማህሌትን አስከትሎ ውጥር እያለ ወደ ሞገስ ይመጣል። ሞገስም እንደሚከታተለው ስለሚያውቅ ተደራጅቶበት ነበር የመጣው እና ፊት ለፊት ሲያየው እንግዲህ አቅሙን ያሰባስብና በኪሱ የያዘውን ሽጉጥ ያነሳና አነጣጥሮ ግንባሩን ይለዋል። የዝናን ግንባር ከኋላ ዳጣና ብሩክ ተከትለው እየመጡ ነበረ። እናም አምስታቸውም ፊት ለፊት ይፋጠጣሉ። ሁል ጊዜ እየተሸነፉ ወይም ደግሞ እያሸነፉ መኖር የለም። አሁን ብሩክና ሞገስ ዝናን ለመጣል ቆርጠው ተነስተዋል። ከዚህ በኋላ ዝና እንግዲህ እጅ ሰጥቶ እጄን ሰጥቻለሁ እያለ አርፎ መቀመጥና መቀመጥ ብቻ ነው ያለው አማራጭ። ከዚህ በኋላ ብሩክ አሁን ከሞገስ ጎን ሁኜ የሞገስን ሚስት ህጋዊ ሚስቱ ማድረግ አለብኝ። አሁን ልጄ ዲናልኝ መታለች። ከዚህ በኋላ የሚያስፈራኝ ነገር የለም። እናም በፊት አስከፍቼዋለሁ፣ አስቀይሜዋለሁ። አሁን ደግሞ ሞገስን መካስ አለብኝ ብሎ ቆርጠው ተነስቷል። እንዲሁም ሞገስም እንደዛው ከዚህ በኋላ የሰው ልጅ ወንድ ልጅ ታሞ እንጂ ፈርቶ አይሞትም። እናም ከዚህ በኋላ መደባበቅ የሚባል ነገር የለም ብሎ ነበር እንግዲህ ራሱ ቆርጦ ተነስቶ ነው ብቻውን የወጣው። እና ሉላም ልከተልህ አብሬ ልሄድ ብትለውም እሱ ግን አይሆንም፣ አንቺ ተቀመጪ እኔ በቃለሁ። ደግሞ አሁን ጎበዝ ሆነ ስትይኝ አልነበረም እንዴ? ስለዚህ አንቺ እዚህ ነው መቀመጥ ያለብሽ ብሎ ሉላን ጥሏት ነበር የወጣው። አሁን ታዲያ ዝናና ማህሌት ተሸንፈዋል። ከዚህ በኋላ አሸናፊዎቹ ብሩክና ሞገስ ናቸው ማለት ነው። እስከ ዛሬ ድረስ በልጁ ስለተያዘና ልጄ እያለ ሲመታ ሲቀጠቀጥ ሲዋረድ ሲሰደብ ኖሯል ብሩክ። ከዚህ በኋላ ልጁ ስለዳነችለት ማንም ቀና ብሎ አየውም። አይደለም ሊመቱት አይደለም ሊሰድቡት። እና የምሳሌ ድኖ መምጣት ማህሌትንና ዝናን አንገብግቧቸዋል። ይሄን ነገር ከማየት ሞት ይሻላል እያሉም ነበረ። ነገር ግን ምሳሌ ዲና በመምጣቷ ሁላችንም ደስ ብሎናል። ያው ለማህሌትና ለዝና ነው ያስከፋቸው። እነሱ ያው ያሰቡት ስላልተሳካላቸው በጣም እየተናደዱ ይገኛሉ። አሁን እንግዲህ ሞገስን አስወግደን ቤቱን የራሴ ማድረግ አለብኝ ብላ ተነስታለች ወይዘሮ ማህሌት። ባለፈው ክፍል እንግዲህ ብሩክ ብቻውን ሲመጣ የሁላችንም ልብ ተንጠልጥሎ ነበር እና ምሳሌ መሞት የለባትም፣ ምሳሌ ከሞተች ድራማ ያስጠላል እያልን ሁላችንም ሀሳብ አስተያየት ሰጥተን ነበረ። እኔም እንግዲህ ሀሳብ ሰጥቼበት ነበር። በቃ እሷ ተደብቃ ዲያጣንና ቅድስትን ሰርፕራይዝ ልታደርጋቸው ነው ብያቸው ነበረ። ያልኩትም አልቀረም። ብቅ ስትል በጣም ነው ደስ ያለኝ። ይሁንና መጨረሻ አካባቢ ያን መሀከል ላይ ማለት ነው የመኪና ድምጽ ስሰማ በጣም ነበር የደነገጥኩት። ምክንያቱም ታከማ ከመምጣቷ ምን ልኮን ነው ብዬ በጣም ነበር የደነገጥኩት። ደግነቱ ደህና ናት ምሳሌ ማለት ነው። እርግጠኛ ነኝ ሁላችሁም ደንግጣችኋል የመኪናውን ድምጽ ስትሰሙ ማለት ነው። እና ምሳሌ ከሄደችበት ስትመጣ ታዲያ ዳጣ የታለ ምግቡ ትላታለች። ቅድስት ደግሞ ልብስ አላመጣሁልሽም ትላታለች። እንግዲህ ቅድስት ችግር የለም አንቺን ብቻ ነው የምፈልገው ምንም ችግር የለም ስትላት፣ ዳጣ ደግሞ ምግቡ የታለ ምሳሌ ምን በልቼዋለሁ ትላታለች። እንዴት ትበይዋለሽ? በቃ ቤት ያዘጋጀነው ምግብ እኔ በላለሁ ማለት ነው ያንቺን ፈንታ እያለች እንግዲህ ስትቀልድባት ነበር። ብሩክም ታዲያ እንግዲህ ለሁላቸው ምስጋና አቅርቧል። ለዳጣም ለቅድስትም ለሞገስም። ሞገስም ገና በአካል ባይገናኙም አሁን ቀጣይ ይገናኛሉ። ዳጣና ቅድስት ብሩክ ውጭ በነበረበት ሰዓት የተፈጠረውን ነገር ሲያወሩት ነበረ። እንግዲህ ማህሌት ቤት መታ ልሰርቅ እንደነበረ ፖሊሱ መጥቶ እና ኢፍራታንም ማህሌትም እስር ቤት 3 ቀን እንድታሰሩና ምግብ ይዘንላቸው ሄደናል በላም እንዳሉ ሁሉ እንግዲህ ስታወራው ነበረ። ነገር ግን ብሩክ የቀልድ መስሎት ዳጣ አሁን የምንቀልድበት ሰዓት አይደለም ይሄ የእውነት እያወራን ነው ይላታል። እሷም ታዲያ የእውነት እንዲሆነ ትነግረዋለች።
እና ብሩክም አሁን መጥቻለሁ ከዚህ በኋላ ማን ወንዱ እንደሆነ እንለየዋለን ሲላት እንግዲህ ዳጣ ደግሞ እንዴ ዝናን ልትገጥመው ነው እንዴ ትለዋለች። እና ብሩክም እንግዲህ ካልተውኝ ፋለማቸዋለሁ፣ ነገር ግን ዛሬ ሞገስን አግኝቼ ይቅርታ መጠየቅ አለብኝ፣ ሰላም ማለት አለብኝ በምትለው ሰዓት ዛሬ አይሆንም፣ ምክንያቱም ደግሞ እሱ እየተከታተለን ስለሆነ ትለዋለች። እና እንግዲህ ዳጣ ሞገስና ሉላ አንድ ላይ እንደሆኑ ተናግረዋለች። እና ደግሞ አሁን ይጀካሩክ ተከታትለው ደግሞ ሉላን ይወስዱበታል በምትለው ሰዓት በፍጹም ከዚህ በኋላ ላሰቃዩኝ፣ ላስከፈሉኝ ዋጋ፣ ላስጨነቁኝ ለታት እና ለሁሉም ነገር ያደረጉኝን በሙሉ ዋጋቸውን አስከፍላቸዋለሁ ብሎ እንግዲህ ቆፍጠን ብሏል። ምክንያቱም ብሩክ በፊትም ጎበዝ ጀግና ነው፣ ለምሳሌ ብሎ ነበር ዝቅ ያለው። ዳጣ እንግዲህ ዝናን በጣም ነው የምትፈራው። ውጭ ቁጭ ባሉበት ሰዓት ብሩክና ዳጣ አይዞሽ ዳጣ ያትጨነቂ፣ አሁን እኮ የምንጨነቅበት ሰዓት አይደለም በሚላት ሰዓት ኧረ እባክህ እኔ እጨነቃለሁኝ እንዴ፣ በዛ ላይ ደግሞ ዝና ሞገስንም እየፈለገው ነው። እንግዲህ የብሩክ ሽጉጥ ሞገስ ጋር እንደነበረ ብሩክ ያውቃል። እና ለምንድን ነው የሰጣችሁት ይላታል ዳጣን። ያን አንተ በሌለህበት ሰዓት እኮ ሞገስ ይመጣ ነበርና ቅድስት ነች የሰጠችው ብላ ተነግረዋለች። እሱም ደግሞ በቃ ችግር የለውም እንኳንም ሰጣችሁት፣ እኔ በሌለውበት እኮ ብቻውን ሊያጠቁት ይችሉ ነበር ይላል። አሁን እንግዲህ የብሩክ ሽጉጥ እንግዲህ ዝና ግንባር ላይ ያርፋለች ማለት ነው። እንኳንም ሰጠው እንዴ! አሁን ባይሰጠው ኑሮ ብሩክ ከመድረሱ በፊት ዝና ሊያጠቃው ይችል ነበረ ሞገስን። ዳጣ እንግዲህ ሳር ቅጠሉ ሁሉ ዝና እየመሰላት እየተጨናነቀች ነው። እንግዲህ ቤተሰቦች ወላጆቿ ያሉበትን እንዲያወቀችም ትነግረዋለች። እና ደግሞ ቃል የገባህልኝ ነገር እንዴት ነው በአንተ ስም ልጠራው በምትለው ሰዓት ችግር የለም በእኔ ስም መጠራት ትችያለሽ ይላታል። ግን እንዲያው አንተን አስቤ ነው የኔን አባት ሳስብ በጣም ሰማይና ምድር ነው። አንተ ለልጅ ይሄንን ያክል መስዋዕትነት ስትከፍል የኔ አባት ደግሞ ያውጥቶ ጣለኝ እያለች ነበረ። ብሩክና አይዞሽ ተረጋጊ፣ ምክንያት ሊኖራቸው ይችላል የጣሉብሽ ምክንያት በሚላት ሰዓት እንግዲህ አሁን እንግዲህ አፈላልገን ከሞገስ ጋር ወላጆችሽን እናገኛቸዋለን ብሎ እንግዲህ ብሩክም ቃል ገብቶላታል። አሁን እንግዲህ የሉላ እንትን ታወቀ ደግሞ ቀጣይ የዳጣ ቤተሰቦችን ማፈላለግ ይሆናል። እንግዲህ ሉላና ሞገስ ቁጭ ብለው እያወሩ እያለ ሉላ ምሳሌ ዲና በመምጣቷ ደስ ብሎኛል፣ አንተም ደስ ብሎሃል አይደል ትለዋለች። ሞገስም አዎ በጣም ደስ ብሎኛል፣ ምክንያቱም ያቺ አውሬ ሀሳቧ ሳይሳካላትና ስለተሸነፈች በጣም ደስ ብሎኛል ይላል። ምክንያቱም አትታከምም ስትል ስለነበረ ማህሌት አትድንም ስትል ስለነበረ አሁን ዲና በመምጣቷ ማህሌትን ስላሸነፈ ሞገስ በጣም ደስ ብሎታል። እና ሉላም አንተ እኮ ጀግና ነህ ትለዋለች። ምክንያቱ ደግሞ አይ ምኑን ጀግና ሆንኩኝ እንዲያይጥ ቤት ለቤት እየተርመጠመጥኩኝ ይልና ይናደዳል። እና ሉላም አይዞህ ትችላለህ፣ አሁን ማሸነፍ ትችላለህ፣ አሁን ብሩክን ይቅር በለው በምትለው ሰዓት ሞገስም አይ ብሩክ አስቀይሞኛል፣ ምናልባት እሱ ያደረገው ነገር ትክክል ሊሆን ይችላል፣ ግን ደግሞ አላውቅም ውስጤ በጣም ተቀይሞታል። ሉላ ወዲያ ቀጠለ ታደርግና ሲጀመር እንኳን ደስ አለህ በደወልም ሆነ ሄደህ እንኳን ደስ አለ ማለት ነበረብህ ትለዋለች። ግን አንቺስ መሻሸውና ነው፣ ግን ደግሞ እንኳን ደስ አለህ አልኩት አላልኩት የሚቀየር ነገር የለም፣ ልጁ እንደሆነ እንዴት አከማድናለች። እና ዝርዝር ነገር ከፈለኩኝ ዳጣን አገኛታለሁ እሷ ትነግረኛለች ይላታል። ሉላም እንደው ባትወጣ ደስ ይለኛል፣ ምክንያቱም ሊያገኘ ይችላል እኮ ዝና ስትለው እንግዲህ አሁን ጎበዝ ጀግና ናት ትችላለህ አላልሽኝም እንዴ? በቃ አንቺ አይዞሽ አሁን አንቺ እዚህ ተቀመጭ ብሎ ጥሏት ይወጣል። ምሳሌ አሁን ቅድስትን ፕራንክ እያደረገቻት ትገኛለች። እንደዚህ እየዘለለች ፌንት ትበላና ከዛ ቅድስት ደግሞ ወይኔ ወይኔ ትላለች። ከዛም በኋላ ሰራሁልሽ ቅድስት እያለች ቆይ አንቺ እዛ መድኃኒት ነው የሰጡሽ ወይስ የብልጥ መድኃኒት ነው በሚል ነገር ነበር የሳቀችባት ማለት ነው። ምክንያቱም 10 ጊዜ ፌንት እየነቀለች ስታስደነግጣት እውነትም የብልጥ ከኒና የብልጥ መርፌ ነው ወቅተዋት የመጡት ምሳሌን
ኤፍራታ ከዝናና ከማህሌት ስራ እጇን ለማውጣት ትፈልጋለች። ነገር ግን ዝና ሊያስወጣት አልቻለም። እና ለምንድነው ብሩክ ሞገስ ልትገሉት ነው ወይ ትላታለች። አዎ እንዴ አይደለም፣ ሌላ ቅጣት ቢኖር ራሱ እንቀጣው ነበር፣ አይደለም ሞት። እንግዲህ ከሞት የበለጠ ቅጣት ማለት ነው። ምን ስላጠፋ ነው እንደዚህ የሚቀጣው ሞገስ? ያው እንዴት አልተባበረኝም ወይም ደግሞ እንዴት ቦታውና ቤቱና መኪናው እንዲሽጥ አደረገ ብላ ነው እንግዲህ። እና ኤፍራታም ዝናን ጠበቅ አድርገሽ ያዢ እና ፍቅር እንዲይዘው አድርጊ እያለች እየመከረቻት ነው። ዝና ግን ሲነካ ሲያልፍም አይነካካው ማለት ነው። እሱ ያለው ልቡ ያለው ሉላ እንግዲህ ፍቅር ይሁን ልክ ባናቅም ሀሳቡ ሁሉ ያለው ሉላ ጋ ነው። ማለት ደግሞ ዝናን ፍቅር ለማስያዝ ደፋ ቀና እያለች ትገኛለች። እዛው ድፍት አድርጎ ነው የሚጥላት። እንኳን ሊያፈቅራት እዛው ደፍቶ ነው የሚጥላት እንጂ ለፍታ ትቀራለች እንጂ ዝናን በፍቅር አጥልም። ቢሆነው ቢያፈቅራት ራሱ ሲወጣ ሲገባ እየረገጠ ነው የሚይዛት። እንዲያውም ይጋቡ በቃ ዝናና ማለት ነው። ልኳን ያስገባታል። እንዴ ብሩክ ይጫወትበታለሁ ብትል። ለማንኛውም ቀጣይ በክፍል 67 በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ አበረታቱን። ቪዲዮውን ስታዩ ላይክ አድርጉ፣ አይከፈልበትም።